ሰላም ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? ስራ፣ ጤና፣ ቆይታ፣ ሀገሩ፣ አየሩ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከውን። ጉንፋን ስለያዘ ያው ድምፁ ከፍ ማድረግ አልቻልኩም፣ ለዛ ነው። በጣም ይቅርታ ውዶቼ። በያላችሁበት ቦታ ጌታ እግዚአብሔር ጤና ፍቅር ይስጣችሁ። ላይክ እያደረጋችሁ ኮመንት እየሰጣችሁ ሰብስክራይብ እያደረጋችሁ ይለቁ። አዲስ ነኝ አበረታቱ እያልኩ ዛሬ ትላንት የሆነ ቪዲዮ አይቼ ነበርኩ። እነ ሩታ አብርሽና ሄርሜላ። ቆይ አብርሽ ሚስት ላንተ ምንም አይደለችም? ምንም በቃ ለሷ ስሜት ከሌለ ላንተ ማለት ነው። አንተ ለሩታ ስሜት ከሌለ ለምን አገባክ? ወደ ሌላ ሴት ጋር ለመሄድ ለምን አስፈለገ? የቁም ነገር ማለት ነው። ለምን አስፈለገ? ለምን አገባክ? አሁን የሚያድግ የተወለደ ልጅ አንተ ምን አይነት አባት ብሎ ይጠራል? በራሴ በኩል ማለት ነው። ምን አይነት አባት? ዝሙት አስተማሪ፣ ዩቲዩበር፣ የሴት ምን ልበል? ምን አይነት ሰው ምን አይነት አባት ብሎ ይጠራል? ይሄ ልጅ ነገ ያድጋል አይደለም? ምን ብሎ ይጠራል? አንተ ምን አይነት ሰው ነህ? ልጅቷ እያየች አንተንም በነገር ውስጥ በመጥፎ ነገር እየከተች ናት። ያንተ ትዳር አደጋ ላይ ነው። አንተ እንደዚህ እየተንዘላዘልክ 6 ወር ከሄርሜላ ጋር ቆይና በዛ ሰዓት ምን እንደሚፈጠር ታያለህ። ለአንተ ለምን አይገባም? ጭንቅላት የለም አብርሽ? አንተ ምን ሆነሃል? ቆይ ሰላም አይደለም? በጤና ነው? ቆይ ጥሩ አይደለም። ካልተመለስክ ልጅቷ አንተን አውቃ ሆና ብላ ነገር ውስጥ እየከተች ናት። በመጥፎ ውስጥ አንተን እየከተች ናት። አንተን ለምን አትነቃም? አንተ ምን አይነት ሰው ነህ? እግዚአብሔር እንደዚህ አይነት ሰው እንዴት እንደሚጠላው ነው። በእግዚአብሔር በጣም ይደብራል። እግዚአብሔርን ይደብራል። አንተ ራስህ ምን አይነት ሰው ብለህ ታስባለህ? ቆይ አይምሮ የለም? ልጅቷ ስታወራ ዝም ብለህ ሩታ ስታወራ ደግሞ ለምን ትያለሽ? እንደዚህ ምን አይነት አነጋገር ነው ይሄ? ልጅቷን ለምን እንደዚህ ሰደፍ? እሷ አንተን ሜሴጅ አይታለች፣ አሳይታለች። ይሄንን እንዴ ብላለች፣ እንዴ ብላ ሰደበች ብላ አሳየች አይደለም? ሜሴጅ አንብበ አይተ ለምን እንደዚህ ያልሽው? ለምን ሰደብሽው? ያለው ነገር ከእሷ ጋር ጭረሽ እንጂ ሌላ ሰው ለምን ነካሽ? ለምን አወራሽ ብለሽ መናገር አለበት። አንተ ግን ምን አይነት ሰው ነህ? በጌታ በኢየሱስ በሚስት ላይ ታወራለህ? አፍ አለ ብለህ ከዛም ሄርሜላ ደግሞ ዲስሪስፔክት ታደርጋለህ። አንቺ ዲስሪስፔክት መቼ ያውቀሽ ነው? አብርሃም ራሱ እሷ ሩታ ዲስሪስፔክት የምታደርገው ካወቅ ለምን እንደዚህ ያልሽው ነን ብሎ ለምን አልጠየቀም? ራሱ ያውቃል እኮ ሩታ በሚቀበል ለሰው ሬስፔክት አላት፣ ክብር ፍቅር ስላላት ነው ሁሉም ነገር ዝም ብላ ያለፈችው። አብርሃም ለአንተ በጭራሽ አንተ የማይገባ ዶንቆሮ ሰው ነው። እግዚአብሔርን እንዴት እንደሚያናድድ ምን አይነት ሰው ነው አንተ? አንተ ሩታ ዲስሬስፔክት የምታደርገው ለምን እንደሆነ ታውቃለህ? አንተ ከልጅቷ ጋር ስትንዘላዘል
በየቦታው በየሚዲያ በየቦታው ከሴት ጋር ነው። እግዚአብሔር ልክስክስ ነገር ነው። አንተ ሚስቷን አስቀምጠ ሌላ ሰው ደግፈ ታወራለህ። ሚሴጁን አሳይታለች። ለምን ባህል ስለሆነ ይረዳል ብላ ነው። አንተ ግን የማትረባ ደንቆሮ ነገር ነው። እግዚአብሔር በጣም ነው ያናደደኝ። እግዚአብሔር ሼም ነው። አንተ አጠገብ ሚስቷን አስቀምጠ ውሽምትን አምጥተህ ታሳድባለህ። አንተ ራስህ ምን አይነት ሰው ነህ? ምንም ለአንተ የማይገባ ሰው አይደለም። ለሚስት ክብር ከሌለ ሌላ ሴትም ክብር የለም። አንተ ለሩታ ጥሩ አይደለም፣ ለዚችም ጥሩ አይደለም። እሷ አንተን እየተጠቀመች ናት። ባለፈው አርግሽ ያለው ምናምን ብላ ባንተ ድርት ላይ ወንድ የለም ሌላ እንዳለ ከወንድ ጋር ነው መሰለ የተወለደችው። እሷ ደግሞ አንቺ ቆይ ሄርሜላ፣ አንቺ ከወንድ ተኝተሽ ነው የተወለድሽው? ከወንድ ተኝተሽ ነው መሰለ። ከወንድ ቅጥ ዞር አትልም። አንቺ ምን አይነት ሰው ነሽ? ደፋር። ከዛም ደግሞ አይ አንቺ መንከባከል ካልቻልሽ ለምን ታይልኝ? የሰው ባለቃቃሚ ነሽ። አንቺ ደግሞ ስርዓት የሌለሽ ስርዓት ቢስ ነሽ። ባለፈው ልጆችም እንደዚህ እህትሽን አውርቶ ነበር በስልክ። እህቷ እንዳንቺ ነው። ስርዓት የሌለ ቤተሰብ ነው ያለሽ። እንደ ቤተሰብ ነው የምትሆኚው። ስታስጠሉ። አብርሃምም ያው ነው። አረ ሩታ ያው ለንቺ ይገባሻል። እግዚአብሔር እንዳንቺ አይነት ሴት ይወለድ። እውነት አሁን ከዚህ ጀግነን እንደ ሩታ አይነት ሴት ነው የምወልደው። ወይኔ ሄርሜላ እንዳንቺ ሴት እግዚአብሔር አምላክ በአይንም አያሳይ። አንቺ ከሚዲያ ብትወጪም ብትሞች ምንም አይቆጨኝም፣ ምንም አያሳዝንሽም። ምንም አንቺ ያመኛል ምናምን አሞኛል ምናምን ብለሽ ብትሞችም ራሱ ምንም የሚያዝን ሰው የለም። ምክንያቱም መጥፎ ስራ እየሰራሽ ስለሆነ ማንም አይወደሽም። ክብርሽን ጠብቀሽ ራስሽን ሰብስበሽ ቁጭ ብትል ሰው ሁሉ ይወዳል፣ ያከብርሻል። ማንም የሚነካ የለም። አንቺ አሁን በሰው አፍም ቆሽሸሽ ራስሽን ቆሽሸሽ የሚመጣው ወንድ ሁሉ ባንቺ ላይ ጨፍረው ምንድነው? ምን ትመስያለሽ? እግዚአብሔር አንቺ አታፍርም? ከዛም እነ ሩታ ቤተሰብ ግቢ ውስጥ እኔ ሩታ ቢሆን ሩታ እንኳን አንቺ እንደዚህ ያደረገች እኔ ቢሆን ጥፊ ነው የሚሰጥሽ። ሲታስጠል ምን ትመስላለች? አቴ አብርሃም አንተ ደግሞ ሚስቱን መንከባከብ ካልቻልክ ከሩታ ጋር አትኖርም። ደግሞ ሩታን ንቀ ከዚች ጋር እኖራለሁ ካልክ የዚችም ነገም እጣ ፈንታ የሷም እንደዚህ ነው። ይሄንን ማወቅ አለብን። እኛ ሴቶች ነው ሁሉ ነገር እናውቃለን፣ ጠንቅቀን እናውቃለን። ታውቂያለሽ እርጉዝ ነኝ ምናምን ያው የእርካሽ ስራ ነው። አንቺ ተከብረሽ ብትቀመጪ ይሄ ነገር አይመጣም። እርካሽ ነሽ። እርካሽ ስለሆንሽ በየቦታው ከወንድ ጋር ስለምትዞሪ ታረግዣለሽ፣ ያለ ስም ያለ ክብር። ከዛ መተሽ ሩታ ጋር ሄደሽ ስለ ክብር ታወሪያለሽ። ለምን አታፍርም? ቆይ እፍረት የሚባል ነገር የለም፣ አልተፈጠረም ላንቺ። ሰው ሁሉ አንቺን ሚዲያ ያለ ሰው ሁሉ አንቺን አይቶ ወይ እቺ ልጅ ይላል። ለምን ትመጪያለሽ? ለምን መጥፎውን ነገር ስለምትሰሪ፣ ከወንዶች ጋር ስለምትዞሪ፣ የማይሆን ነገር ስለምታወሪ፣ በሩታ ላይ የምታደርግ። ሩታ ባለ ትዳር ናት፣ የተከበረ ባለ ትዳር ያለች ልጅ ናት።
እንዳንቺ ዝም ብሎ ያለች ዝም ብሎ ወንድ ላይ የምትዘለዘል ሴት አይደለችም። ቤተሰብ የተከበሩ ወንድሞች የተከበሩ እንደዚህ ናቸው። አብርሃም አንተ ተጠንቀቅ፣ ተመለስ። ራስ ሩታ ካልከበርክ አሁንም ትዋረዳለህ። አሁንም ያበደ ውሻ ሆነ በመሀል እንደዚህ ትሆናለህ። ምንም አትጠቅምም አንተ። ስነ ስርዓት ያዝ። ሩታ ላንቺ ለሄርሜላ ይገባታል። ስድቡ ያንሳታል። ራሱ አድርሱ። እሱን ለሄርሜላም ለአብርሽም ለሩታ ሁሉም አድርሱ።